ሰዎቹ አብቹን ካሁን በኋላ ሲሪየስሊ ውሰዱት የምትሉኝ ከሆነ እንደናንተ አላበድኩም፣ ይቅርታ አድርጉልኝና በፍጹም እየፈነዳ ፈንድቷል ጠቅላላና ካሁን በኋላ ለጨዋታ ለቁም እንደዚህ ለመሳቂያ ነው። አብቹ ኦፍኮርስ ማለት ኢትዮጵያውያን እየተሰቃዩ ናቸው። ግን ለእኔ ካሁን በኋላ ቻሌንጅም አይደለም የፖለቲካ ጓደኛም ጠላትም አይደለም፣ የራሱ ጠላት ነው። የተንከባለለ ራሱን የሰበረ ብርጭቆ አድርጌ ነው የምቆጥረው። ለቀልድ ብቻ ነው። አገሪቱ ምን እንዳረጋ ታውቃላችሁ? ጫት በርጫ እየበሉ የሚጫወቱባት ሀገር ሆናለች። ፈላስፋውና አስተማሪው አዋቂው ኢትዮጵያዊ የት አለ? የደንቆሮ መሰብሰብ ያርጓታል። ስለዚህ እዚህ ሾው ላይ ለመሳቅ ብቻ ነው። ከዶክተሩ ጋር እናውራ ለማለት ነው። ሰዎች መሳቂያ ሆነዋል። ያደረገው ዋናው መሪው ሻዕቢያ ነው ብሎ ያስቀመጠ ሻዕቢያው ፋኖን ይመራል፣ ሻዕቢያው የኦሮሞ ነፃነትን ሰራዊትን ይመራል፣ ሻዕቢያ ሁሉም ትግራይንም ይመራል ብሎ ቁጭ አደረገ። ይሄ ውሸት ነው። ራሱ ሻዕቢያን እኮ በቃ እኮ ፈጣሪን እኮ ፈጣሪ ያረጉት እኮ የሚገርም ፈጣሪ ያረጉት ሁሉም ነገር ሻዕቢያ ነው። ሁሉም ነገር ሻዕቢያ ነው። ሰዎች አንዴ 3 ሚሊዮን ሰዎች ናቸው ይላሉ፣ ግን ይህ ሁሉ ቡካት ሻዕቢያ ነው ሁሉም ነገር። እስኪ ዶክተሩ መሳቂያ ብቻ ነው ማድረግ የምችለው። እንዴት አድርገህ ነው በሎጂክ የምትከራ? አብይ አህመድ ሻዕቢያን ጋብዞ ትግራይ ህዝብን ጨፍጭፏል፣ ጄኖሳይድ አካሂዷል፣ የጦር ወንጀሎችን ፈጽሟል። አብይ አህመድ ሻዕቢያ እንጨቱ ማኑ ያንን እንጨት የያዘው የጨበጠው ሰው? ይሄ እንደዚህ አይሆንም። ምናልባት አብይን ይዞ ኢትዮጵያን ይገዛል። ቀጥታ ኢትዮጵያ የቅኝ ግዛት ስር ነች። ኢትዮጵያ ማን ነው እንደራሴ ሆኖ ኢትዮጵያን የሚገዛለት? ለመሐመድ ቤን ዚያድ አብይ ነው፣ እንጨት ሆኖ። እንግዲህ እዚህ ላይ አብይ እንዳለ አብይን ምለው እንጨቱ ምንም አላደረገም። ይሄ ብረቱም የሚቆርጠው ብረቱም ምንም አላደረገም። እንጨቱን የሚይዘው ሰው የሻዕቢያ ነው አለ አይደል? እኛ ደግሞ የምንለው ዩኤ ምንም አላደረገችንም። እንዳው ዩኤ አብይን ይዛ ነው ኢትዮጵያን የምትገዛ እንጂ እንጨት የሚባለው አብይ ነው። ያንን እንጨት ከቆረጥ ነው ዩኤ በፍጹም እኛን አትነካም። ስለዚህ እንጨቱ እሱ ነው። እሱ ጣማማ እንጨት ኢትዮጵያ ውስጥ በቅሎ ደግሞ ሸወደ። አይ ትክክለኛ እንጨት ነኝ ብሎ ኦፍኮርስ እሱ ነው በቁረጥ ያለብን ሁላችን። ሻዕቢያ ይበል ኦኤልኤ ይበለው ወያኔ ነው ይበለው እጁ መቆረጥ አለበት። ይሄ ሰው የመጥፋት አለበት። ይሄኛው በጽምዶ ጽምደናል ኦልሬዲ ባንጎል ባስተሳሰብ የኔ ሰዎች ውድ ኢትዮጵያውያን መሄድ አለበት። ግን ለኤሪትሪያኖች ይሄ ሰው የቻሌንጅ ነው። ቻሌንጅ ሊሆን ይችላል ለማንም ሰው ነው። መጀመሪያ ላይ ቻሌንጅ ነበር። አሁን ግን በፍጹም እንደ ቻሌንጅም አልቆጥረውም። ሰዎች አልቆጥረው። ምክንያቱም የሚሰራው ስራ አያውቅማ። ሰው አያውቅም። ኦኬ ወድቋል። ምንም ነገር ችሎታ የለውም። ስለዚህ ማፋጠን ነው ውድቀቱን፣ ሞር ፕሮብለም እንዳይፈጠር እንጂ ራሱን የቀበረ ሰው ነው የምላቸዋለሁ። አብይ በቃ ስብሰባ ከጠራ ካልተጨበጨበለት በቃ ጨብጫቢ ይሄ መወደስ በቃ ሰዎችን አሰልፎ ያስገባል። አንዳንዱን ደግሞ ጫት ቅማችሁ ኑ ብለው ወረቀት ተጽፎላቸው ይሰጣል። እሱን ያነባሉ። ለአብይ አህመድ ተነስታችሁ ለ10 ደቂቃ ጭብጨባ አድርጉ ይባላል። አንድ መሐመድ ቆጴ የሚባል ፓርላማ አባላትን ተነሱና እንደው አድንቁት እንጂ በቃ እኮ በቃ ብሎ የፓርላማ ውዳሴውን አየን እኮ
የሚገርም እኮ ነው። ኢትዮጵያ ውስጥ መሐመድ ቆጴ ነው። ኦሮሚያ ውስጥ ይታወቃል። በአባዱላ ጊዜ ሰርተዋል። ሁሉም ፕሬዝዳንቶች አካባቢ ይሰራል እና አጭበርባሪ ነው እና ቅሞ መርቅኖ ነው የሚመጣ። አንድ ነገር ልንገራችሁ፣ መለስ በሞተበት ጊዜ ለሱ አልቃ የለቅሶውን ኮሚቴ የሚቆጣጠር ሰዎች ተመረጡ። አስለቃሽ ኮሚቴ ማለት ነው። አስለቃሽ ኮሚቴ ውስጥ ተመረጠ። የመለስ በሞተበት ጊዜ አስለቃሽ ኮሚቴ ውስጥ ተመርጦ እንዲያውም የኪነ ጥበቡን ዘርፍ እንዲመራ ተደረገ። እሱ ኪነ ጥበብ ነው የሚመስለው እኮ ይህን ሰውዬ። ሰዎቹ ተነዳሁ እኮ በቃ በሳቅ እንዳረብሻችሁ ብዬ ነው። ምንም ነገር ማውራት አይቻልም። ስለዚህ መንግስት እነዚህ ናቸው። ከነዚህ ጋር ምን ታወራለህ? ኦኬ እስኪ ቀጥል ዶክተር። የሚገርሙ እኮ ናቸው። አርቲስቶች መዝሙር እንዲያወጡ በክልል ደረጃ ደግሞ ሁሉም ዞኖች ለቅሶ እንዲቀመጡ የተመረጠችው አዳነች አቤቤ ነበረች። ያኔ መሐመድ ቆጴ የአስለቃሽ ኮሚቴ ውስጥ ተመርጦ አቤቤ እኔ እንደ በጥባጭ ሴት መስላ ነው የምትታይ። በጥፊ ሁሉ የምትማታ ነው። አበቤ ከፈለገች በጥፊ በዛ በጥፍሯ ምናምን አይንህን እንዲያርጋ የምትሄድ ነው የሚመስለኝ እነዚህ ሰዎች። እንዳውም ዋናው የእንትን የአርቲስቶች አካባቢ የሚሰራ ስለሆነ ሰውየው ሊትሬቸር ሰው ነው፣ ይጽፋል እና ግጥምም ይጽፋል ምናምን እና መዝሙር ይውጣ ተባለ። እሱ የሚጽፈውን ማንበብ እፈልጋለሁ። ከዚህ ጭንቅላት የሚወጣ ምን ይሆን? እስኪ ጸሐፊ ነው አሉ። የሚያስለቅስ መዝሙር ለመለስ እንዲያለቅሱ ሰዎቹ ያንን ዜማ ሰምቶ ዜጎቹ እንዲያለቅሱ የሚያደርግ በተለያዩ ተቀባይነት ያገኙ ቤተመንግስት ውስጥ የመሐመድ ቆጴ ግጥምና ዜማ በጣም ተቀባይነት ያገኙ፣ ሰውን እንደ ጉድ አስለቀሰ። በዛም ተሸለመ። በኦሮሚያም በቤተ መንግስት አካባቢ የተሸለመ ነው። ዶክተር ተው አታስቀኝ በእናትህ። ስዕል እኮ ነው የምታመጣው ያለው ሰው መሰለህ። ስዕል እኮ ነው ያመጣው ዶክተር። ይሄ ፓርላማ አባል ነው። እዛ ያስለቅሳል፣ እዚህ ያጨፍራል፣ እዚህ ያጨፈጭ። የተረገመ ሀገር ሆኖ ቃሽ ዜማ በማውጣት ለዛ ያኔ ማነው ይህንን ጥሩ የሆነ ዜማ ያወጣ ብለን ስንጠይቅ ማለካ መሐመድ ቆጴ የአስለቃሽ ኮሚቴ አባል ውስጥ ነበር። ዛሬ ህይወት ታሪኩ እንዴት አድርጎ እንደሚጻፍ ነው የሚገርመኝ። ዶክተሩ ስቃታ ስቀኝ በእናትህ ዶክተር፣ እንዴት ነው ታሪኩ እንዴት ይጻፋል? ይህ ሰውዬ ነው ለእኔ ቁም ነገር ላወራበት አይነት። ጨብጨብ ኮሚቴ ዋናው ስራ አስኪያጅ ሆኖ ቁጭ አላለም። ከአስለቃሽ ወደ ጨብጨብታ ወይ ጣጣ። ባይዘው ዛሬ ብቻ አይደለም፣ በየጊዜው እሱ ነው የሚያስጨበጭበው ቤተ መንግስት፣ ይሄ ፓርላማ ውስጥ ተነስታችሁ አጭብጭቡለት የሚለው ሰውዬ እሱ ነው። እስቲ ወደኋላ መለስ ብላችሁ ይሁት ማለት የሚለው ሰውዬ እሱ ነው። እስቲ ወደኋላ መለስ ብላችሁ ይሁት መሐመድ ቆጴ የአስጨብጫቢው ኮሚቴ ዋና ኃላፊ ያስጨበጭባል። እና በዚህ ነው ሹመት የሚያገኙት። እና አሳፋሪ ስራ ነው የሚሰሩት። በእናታችሁ የሚገርም እኮ ነው። እንዴት አድርገህ ነው ኦፍኮርስ ስቅያት ውስጥ ነው ያለው። ጠቅላላ የጥቁር ዘር በጠቅላላ ልበለው አፍሪካ በዚህ ትንሽ ልጅ ያለ አይደለ የሚያደርገውን የማያውቅ ምናምን። ይህንን ነገር ቁም ነገር አድርጌ እንዳልወስደው ፖለቲካ የለውም በፍጹም። አስተዳደግ እንደሆነ አውቀዋለሁ። ኦፍኮርስ የናርሲሲስት ምኞት ምናምን ለመሳቅ ብቻ ነው የምጠቀመው። መፍራት ትቻለሁ። ይህንን ሰውዬ ነው
ብንጠብቅ ይዋጋል ብለን በፍጹም ፓፍ ብቻ ነው ኤሪትሪያ ውስጥና እስኪ ሂድና እና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ሰዎቹ የናርሲሲስት ግን እንዴት ነው ተመልከቱ። እዚህ አብቹ እንዴት አድርጎ ደስ እንደሚለው በቃ እሱን ብቻ ነው የሚፈልገው፣ ሌላ ነገር አይፈልግም። ልጁ ልክ እንደ ትንሽ ልጅ በከረሜላ በምናምን የሚስቅ ኤክሳይትድ የሚሆን እንደዛ ሆኖ አለ። ይኸውልህ እዩት በእናታችሁ። ደንበኛ እኮ የናርሲሲስት ጠባይ እኮ ነው የሚያሳያቸዋለሁ። እንደዚህ ነው የሚያደርጉት። ኦብሰስድ ናቸው ከራሳቸው ጋር፣ በቃ ከራሳቸው ጋር ምንም ነገር ሌላ የለም። የሚገርም ነው። በቃ እኮ ያምነዋል እኮ ማለት እኮ ነው። በቃ ገባችሁ? ያምነዋል። እንደዛ አድርገው ነው የሚጠፉት። ኦፍኮርስ እዚህ ጋር ምንም ነገር የለም። ሰዎቹ እናንተ ጋር ልምጣት። የሚያሳዝን ነው፣ በጣም ነው የሚያሳዝን። ናርሲዝም እንዴት አይነት በሽታ እንደሆነ ልነግራቸው አልችልም። በእናታችሁ ገብታችሁት ብዙ አይነት ናርሲዝም አለ፣ ብዙ አይነት አለ። ይከፋፍሉላችኋል። እናንተ ጉግል አድርጋችሁ ብቻ ግቡ። እንዲህ አይነት በሽታ ምንም ነገር በዓለም ውስጥ ማተር የሚያደርግ ነገር የለውም። የራሱ ብቻ እሱ ብቻ ነው ኤግዚስት የሚያደርገው። እነዚህ አይነት ሰዎች ጨረቃ በጠቅላላ ውሰዷት ቢባሉም አይጠግቡም። ጁፒተርን እወስዳለሁ፣ ሳተርንን እወስዳለሁ፣ እኔ ብቻ ነኝ። ቀስ እያሉ ከጌታ ኢየሱስ ጋር ከምናምን ጋር ይወዳደራሉ ሰዎቹ። በዚህ ለቃችኋለሁ። እኔ ለመዝናኛ ብቻ ነው የማመጣው። ብዙ ነገሮች አመጣለሁ። ተከታተሉ፣ በአማርኛ እሰራለሁ። እና ደህና ሁኑልኝ ሰዎቹ፣ ደህና ሁኑልኝ። መታዘብ ብቻ ነው። እስኪ በአፍጢሙ እስኪወድቅ ድረስ እንደ ናርሲስቶቹ ለሌሎች Thank you.